ነው ግን ያው የእግዚአብሔር ቃል ስለሆነ ሁላችንም ከዚህ በፊት ያነበብነው የሰማነው የእግዚአብሔር ቃል እውነት ነው። በዚህም ደግሞ ማለዳ እግዚአብሔር በዚህ ቃል ውስጥ ይናገረናል። ስሙ የተባረከ ይሁን። በጌታ ስም አነበዋለሁ። ሁለተኛ ዜና ምዕራፍ 20 ከቁጥር 1 ጀምሮ እስከ 23። እንዲህም ሆነ ከዚህ በኋላ የሞዓብና የአሞን ልጆች ከነርሱም ጋር ሞዓናውያን ኢዮሳፍጥን ሊወጉ መጡ። ወረኞችም መጥተው ከባህሩ ማዶ ከሶሪያ ታላቅ ሰራዊት መጥቶብሃል፣ እነሆም አይነጋንዲ በተባለች በሐሴቦን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርን ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞችም ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ፣ እንዲህም አለ። አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅ ነው፣ ሊቋቋምም የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደድክ ለወዳጅህም ለአብርሃም ዘር ለዘላለም የሰጣት አንተ አይደለህምን? እነርሱም ተቀመጡባት፣ ለስምህም መቅደስን ሰርተውባት፣ ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ምራብ ቢመጣብን ስምህ ባለበት በዚህ ቤት ፊትና በፊት ቆመን በመከራችን ወደ አንተ እንጮኻለን፣ አንተም ሰምተህ ታድነናለህ አሉ። አሁንም እነሆ እስራኤል ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድክላቸው፣ ነገር ግን ፈቀቅ ብለው ያላጠፏቸው የአሞንና የሞዓብ ልጆች የሴይርም ተራራ ሰዎች እነሆ ለወሮታችን ክፋት ይመልሱልናል፣ ከሰጠህንም ርስት ያወጡን ዘንድ መጥተዋል። አምላካችን ሆይ አንተ አትፈርድባቸውምን? ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። የይሁዳ ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸውም ከልጆቻቸውም ጋር በእግዚአብሔር ፊት ቆመው ነበር። የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዋዊው በማታንያ ልጅ በያኢኤል ልጅ በባናያስ ልጅ በዘካርያስ ልጅ በያዝኤል ላይ በጉባኤው መካከል መጣ፣ እንዲህም አለ። ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላቸዋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡም። ነገ በእነርሱ ላይ ውረዱ፣ እነሆ በጺጽ አቀበት ይወጣሉ፣ በሸለቆውም መጨረሻ በይሩኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ። እግዚአብሔርም ከእናንተ ጋር ነውና አትፍሩ፣ አትደንግጡም። ነገም ውጡባቸው። ኢዮሳፍጥም በምድር ላይ ተደፋ፣ ይሁዳም ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ። ሌዋውያንም የቀዓት ልጆችና የቆሬ ልጆች የእስራኤል አምላክ እግዚአብሔር ለእስራኤል አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመሰግኑ ዘንድ ቆሙ። ማልደውም ተነሱ፣ ወደ ቴቁሔም ምድረ በዳ ሲወጡ ኢዮሳፍጥ ቆመና፣ ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙ፣ በአምላካችሁ በእግዚአብሔር እመኑ፣ ትጸኑም አላችሁ፣ በነቢያቱም እመኑ፣ ነገሩም ይሰላላችኋል አለ። ከዚህ በኋላ ያለውን ቁጥር አብረን እናንብበው። ከ21 እስከ 23 ያለው። ከሕዝቡም ጋር ተማክሮ በሰራዊት ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስም ለብሰው የሚያመሰግኑትን ለእግዚአብሔርም የሚዘምሩትን መዘምራን አቆመ። ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞን በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ። የአሞንና የሞዓብ ልጆች በሴይር ተራራ ከሚኖሩት
ላይ ፈጽመው ይገድሏቸው ዘንድ ያጠፏቸውም ዘንድ ተነስተውባቸው ነበር። በሴርም የሚኖሩትን ካጠፉ በኋላ እያንዳንዱ ባልንጀራውን ለማጥፋት ተረዳዳ። ሰልፉ የእግዚአብሔር ነው። ሃሌሉያ። አባት ሆይ እናመሰግንሃለን፣ እናከብርሃለን። ዛሬ ሕያው ቃልህን በመካከላችን እንድትገልጽልን እስቲ እግዚአብሔር እንዲያስተምረን እንጸልይ። ለአንድ 2-3 ደቂቃ የቃሉ መንፈስ እንዲያልፍ በአንድ ወቅት እግዚአብሔር የሰራውን ታሪክ እንድናነብ ብቻም ሳይሆን በእኛም ሕይወት ውስጥ እግዚአብሔር የሚሰራው ስራ ስላለ የሚያደርገው ነገር ስላለ ሃሌሉያ። አባት ሆይ ስምህን እንጠራለን። ስለዚህ ቃል እንባረካለን። የቃሉ ባለቤት ሕያው አምላክ ቃሌ ሕይወትም ነው መንፈስም ነው ያልክ አንተ በዚህ ማለዳ እንጸልያለን። ይሄ እውነት የሆነው ቃልህ፣ መንፈስ የሆነው ቃልህ፣ ብርሃን የሆነው ቃልህ በክርስቶስ ኢየሱስ ስም እንዲያልፍ እንጸልያለን። በውስጣችን የሚሰራው የሚነቅለው የሚተክለው የሚያጸናው ነገር እንዲኖር ቃልህ በክብር እንዲያልፍ በኃይል እንዲያልፍ በስልጣንም እንዲያልፍ በክርስቶስ ኢየሱስ ስም እንለምንሃለን። እኔ መናገር የምችልበትን ጸጋ እንድትሰጠኝ አንደበቴን እንድትከፍት ደግሞም ሁላችን የምትናገረንን ነገር እንድንሰማ ፈቃድህና ሐሳብህ በዚህ ማለዳ እንዲፈጸም እንለምንሃለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። እንግዲህ በዚህ ክፍል ውስጥ የምንመለከተው ሐሳብ ቲሙ በቃ እግዚአብሔር ቃሉ እንደሚናገር እግዚአብሔር ተዋጊ ስሙም እግዚአብሔር ነው ይላል። አንዱ የእግዚአብሔር ባህሪ እግዚአብሔር ለሕዝቡ የሚዋጋ አምላክ ነው። የሱ ለሆነው ርስቱ ለሆነው ፈቃዱ ለሆነው ሐሳቡ ለሆነው ነገር ሁሉ እግዚአብሔር ይዋጋል። እኔና እናንተ ደግሞ በዛ በእግዚአብሔር ሥራ ውስጥ በእግዚአብሔር ሐሳብ ውስጥ ተሳታፊ እንድንሆን የተጠራን ሰዎች ነን። የእግዚአብሔር አደራ የእግዚአብሔር ሐሳብ በእኔና በእናንተ ሕይወት ላይ አለ። ከዚህ የተነሳ በሕይወታችን ሰልፍ አለ፣ በሕይወታችን ተቃውሞ አለ፣ በሕይወታችን ተግዳሮት አለ። የዚህ ዓለም አምላክ ወይ እንዳንመጣ በእግዚአብሔር መንግሥት ውስጥ እድል ፈንታ እንዳይኖረን ወይ ያደርጋል። ካመለጥንና ደግሞ በእግዚአብሔር መንግሥትና ርስት ውስጥ ደግሞ እድል ፈንታ ደግሞ ካለን ደግሞ እንዳናድግ፣ እንዳንሄድ፣ እንዳንሰፋ፣ እንዳንበዛ ተቃውሞ አለ፣ ሁል ጊዜ አለ። ይሄ የተሰጠን ሕይወት ሰልፍ አለበት። ይሄ የተሰጠን ሕይወት ተግዳሮት አለበት። የእግዚአብሔር ለሆኑት ሐሳቡን ፈቃዱን ለማድረግ ራሳቸውን ለሰጡት ሁሉ በአንድም በሌላም ከነቃን ወይ በእኛ ወይ በልጆቻችን ወይ በአገልግሎታችን ወይ በጤንነታችን በአንድም በሌላም የእግዚአብሔር ሕዝብ ልክ አማሌቅን አማሌቅ የእስራኤልን ሕዝብ እንደተገዳደረ ሁሉ በእኔና በእናንተ መንገድ ላይ ሕይወት ላይ እንደዚሁ የሚቆም አለ። ኢየሱስ ክርስቶስ ይህንን በግልጽ ሲነግረን በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ያለ ጌታ ራሱ በምድር ላይ የተከተልነው ጌታ ምንድነው ምሳሌ ትቶልን ሄደው ቢባል የእግዚአብሔር ቃል የሚነግረን ክርስቶስ ደግሞ በቃ ፍለጋውን ምሳሌውን ትከተሉ ዘንድ ስለናንተ መከራን ተቀብሏል ያለ። በቃ ይሄ ጌታ ትቶት የሄደው ፉትፕሪንት የምንከተለው ጌታ ማለት ነው። ትቶት የሄደው አንድ ነገር ቢኖር ምንድነው? መከራን ተቀብሎ ይሄ ጉዞ ሰልፍ አለበት ብሎ ምሳሌ ትቶልን ሄደ እስከ መጨረሻው ድረስ። ግን በዛው አልቀረም፣ ሞትን አሸንፎ ተነሳ። ይሄ ውጊያ ሰልፍ አለበት። ይሄ ህይወት ነውጥ አለበት፣ ተግዳሮት አለበት። ግን አሸናፊዎች ነን፣ አሸናፊዎች ነን። ሰልፍ አለ፣ ተግዳሮት አለ፣ የሚቃወመን ነገር ሁሉ አለ። ግን ከጌታ ደግሞ የተመለከትነው መከራን ብቻም ሳይሆን
መከራን አሸንፎ ማለፍን ተምረናል። ስለዚህ አሸናፊው ጌታ በእኔና በእናንተ ውስጥ አለ። ዛሬ በሰልፍ ውስጥ ብናልፍ፣ ዛሬ በመከራ ውስጥ ብናልፍ፣ ዛሬ በተግዳሮት ውስጥ ብናልፍ፣ በየትኛውም ነገር ውስጥ አሸናፊው ጌታ በአንቺ ውስጥ አለ። አሸናፊው ጌታ በአንተ ውስጥ አለ። ታልፋለህ ይላል እግዚአብሔር። ለምን? አሸናፊው ጌታ ሲዱ የማይጠፋው ሲድ በውስጣችን ስላለ በምንም ነገር ውስጥ ብናልፍ ያ የትንሣኤው ኃይል መልሶ ሕያው ያደርገናል። ስሙ የተባረከ ይሁን። የእግዚአብሔር ቃል ግን ስለ መከራ ምን ይለናል? ወይም ስለ ፈተና ምን ይለናል? የሚሰጠን ፐርስፔክቲቭ እይታ ምንድን ነው ስንል መጽሐፍ ቅዱስ የምንመለከታቸው እውነቶች አሉ። በምድር ላይ መሆን በራሱ ፈተና ነው። ይሄ እግዚአብሔር ቃል ነው የሚለው። በምድር ላይ ራሱ በመኖር ራሱ ፈተና ነው፣ ሰልፍ ነው። የሰው ሕይወት በምድር ላይ ምንድን ነው? ብርቱ ሰልፍ ነው ይላል። ለምን? በወደቀ ዓለም ለእግዚአብሔር ሐሳብ በማይገዛ በሚቃወም ሁሉን የራሱ በሚፈልግበት የሚፈልገውንም ደግሞ ለማድረግ የሚያስፈልገው መስዋዕት በሚከፈልበት በዚህ ዓለም ውስጥ ለዚህ ዓለም አምላክ በተተወች ዓለም ውስጥ ኮራፕት በሆነ ዓለም ውስጥ ስለምንኖር ምድር በቃ ካንተ የተነሳ የተረገመች ትሆናለች ስለተባለ በዚህ ገና ሪዴምሽን ስላልመጣ በክርስቶስ የሆነው ሙሉ መዋጀት ስላልመጣ በዚህ ዓለም ውስጥ ራሱ መኖር ራሱ ፈተና ነው። ክርስቲያን ብንሆንም ባንሆንም መጽሐፍ ቅዱስ ሲናገር ለሰው ሁሉ ከሚሆን በቀር ምንም አልደረሰባችሁም ይላል። ለሰው ሁሉ የኛ በቃ የተለየ አይደለም። በዚህ በምድር ላይ መኖር ራሱ በሚያምኑትም በማያምኑትም ላይ ይደርሳል። ሐዋርያት ሥራ ምዕራፍ ላይ ስናነብ አጋቦስ የሚባል ነብይ ነበር። ወደ አንጾኪያ መጥቶ እግዚአብሔር በቃ ትንቢት ሲያናግረው እንደዚህ ብሎ ተናገረ። በምድር ሁሉ ረሃብ ይሆናል አለ። በዛ ላሉት ቅዱሳን ሲነግራቸው እናንተን አይነካችሁም አላለ። ያ መልእክት በውስጡ ሲያልፍ በምድር ሁሉ ታላቅ ረሃብ ሊሆን እንደሚሆን በመንፈስ አመለከተ ይላል፣ አሳየ ይላል። እና ግን መዋጮ አሰባሰበ ይላል፣ እርዳታን አሰባሰበ። በኢየሩሳሌም ላሉት ሁሉ ቅዱሳን የሚሰጥ ያንን የረሃቡን ዘመን የሚሻገሩበት ያን ፈተና የሚሻገሩበት በሁሉ ላይ ሊሆን ላለው በቅዱሳንም ጭምር ሊሆን ላለው ነገር እርዳታን እንዳሰባሰበ ይናገራል። በምድር ሁሉ የመጣ ነው፣ ክርስቲያኑንም እንደዚሁም ደግሞ አህዛቡንም። ስለዚህ በምድር ላይ በመኖር ራሱ ፈተና አለው፣ ቻሌንጅ አለው። ኮቪድ ለዚህ ጥሩ ምሳሌ ነው አይደለ? ሲመጣ ሁላችንም ቤት ነበር፣ ውጪ ነበራል። ክርስቲያን ነኝ ብሎ አይነካኝም ብሎ ተሸፍኛለሁ ብሎ በደሙ ውጪ የነበራል፣ ያው ያገኘዋል ከወጣ። ለሁሉም ነው የመጣው። እንደዚሁ በምድር ላይ መኖር ለክርስቲያን ለሚያምኑም ለማያምኑም እንደዚሁ ሰልፍ አለ። ለየት የሚያደርገው ግን ለክርስቲያን ምንድነው? በዚህ ፈተና ውስጥ በዚህ መከራ ውስጥ በዚህ ሰልፍ ውስጥ ወዴት ዞር እንደሚል ስለሚያውቅ ብቻ ነው። በዚህ ፈተና ውስጥ ጥበቃ አለው። በዚህ ፈተና ውስጥ በዚህ ሰልፍ ውስጥ እግዚአብሔር ምሪት አለው። የእግዚአብሔር ረድኤት አለ። በቀኝ ሺህ በግራህም 10 ሺህ ይወድቃሉ ታያለ፣ ወደ አንተ ግን አይቀርብም። በዚህ ውስጥ በሚመጣው ነገር ሁሉ ላይ የእግዚአብሔር ጥበቃ ከኛ ጋር ነው። ለየት የሚያደርገው ይሄ ነው። በሁሉ ላይ ይሆናል። በነ ዳንኤል ዘመን አዋጅ ወጣ። ህልሙን ስላልነገሩት፣ ፍቺውን ስላልነገሩት በባቢሎን በሚኖሩት ሁሉ ላይ አዋጅ ወጣ። ምን? ጠቢባኖች ሁሉ ይገደሉ ዘንድ ዳንኤልም ጓደኞቹ በእነሱ ላይ ሁሉ አዋጅ ወጣ። ለየት የሚለው ዳንኤል አምላኩን የሚያውቅ ስለነበር፣ ወዴት ዞር እንደሚል ያውቅ ስለነበር፣ ወዴት መመልከት እንዳለበት ያውቅ ስለነበር ለምንድን ነው የንጉሡ ትእዛዝ የቸኮለዋል? ወደ ሰማይ አምላክ ሚስጥርን ወደሚገልጥ ወደሱ ዞር አለ። ለየት የሚያደርገው ወገኖቼ በዓለም ላይ ስላለን ሁል ጊዜ ራሱ ሰልፍ አለ፣ ግን ወዴት ዞር እንደምንል እናውቃለን።
ሌላ ክርስቲያን በመሆናችን ደግሞ በምድር ላይ መኖር ብቻ አይደለም፣ ግን ክርስቲያን በመሆናችን አማኞች በመሆናችን በውስጣችን ካለ እውነት የተነሳ በውስጣችን ካለ ቃል የተነሳ በውስጣችን ካለ ጌታ የተነሳ እንደው ሰመራይዝ ለማድረግ ስለ እምነታችን ስለ እምነትሽ ሰልፋል፣ ስለ እምነትህ ሰልፋል፣ ተቃውመዋል። እግዚአብሔር ቃል በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይላሉ? ይሄ የሚወዱ የሚለው ምርጫን ያሳያል። የመረጡ የወደዱ እነርሱ ይሰደዳሉ። ወደዋል። በምርጫ ውስጥ ያ ጌታን ለመከተል ለጌታ ለመኖር ቃሉን በመምረጥ ውስጥ መንግስቱን በመምረጥ ውስጥ እውነቱን በመምረጥ ውስጥ ብቻ ምን አለ? ሰልፍ አለ። በእኛና በሁኔታ መካከል፣ በእኛና በምርጫዎቻችን መካከል፣ በእኛና በሲስተሙ በሁሉ መካከል ቃሉ ልዩነት ያደርጋል። ሰልፍ ይመጣል። ጌታ ሲናገር በአራት መሬት ላይ ዘሩ ወደቀ። አንደኛው በጭንጫ ላይ ወደቀ፣ አንደኛው በመንገድ ዳር ወደቀ፣ አንደኛው በእሾህ ውስጥ ወደቀ፣ አንደኛው ደግሞ በመልካም መሬት ላይ ወደቀ። ከነዚህ መሬቶች ስለ አንደኛው ጌታ ሲናገር በጭንጫ ላይ ስለወደቀው ነው። በቀለ ይላል። ወዲያው በቀለ፣ ነገር ግን ስር ስላልነበረው ወዲያው ደረቀ ይላል። ለደቀ መዛሙርቱ ሲፈታላቸው ምንድነው ያለው? ይሄ ቃሉን በቃ በደስታ የሚቀበሉ ናቸው። ነገር ግን በቃሉ ምክንያት ስደት፣ መከራ በሆነ ጊዜ ወዲያው ይክዳሉ። በምኑ ምክንያት? በቃሉ። ይሄ በውስጣችን እኮ የሚዘራው ቃል፣ በውስጣችን የሚቀመጠው ቃል በረከትም ነው፣ ግን አንዳንዴም ነው ሰልፍም ያመጣል። ቃሉ ክርስቲያን በመሆናችን በዓለም ስላለን እንደ ማንኛውም ሰው እንዲሁም ደግሞ ክርስቲያንም በመሆናችን ሌላ ደግሞ ባህሪያችንን ለመቅረጽ ሰልፍ ይመጣል። ይሄ ያልተገራው ያልተቀረጸው ክርስቶስ ኢየሱስን የማይመስለው ይሄ ያልጠራ ያልተለወጠ ባህሪን እግዚአብሔር ከውስጣችን ሊያጠራ ሰልፎች ይመጣሉ። የእምነታችሁ መፈተን ምን እንዲያረግላችሁ? ትዕግስትን እንዲያረግላችሁ። ለእያንዳንዱ ምን ትምህርት ትቶ እንደሚያልፍ እግዚአብሔር ያውቃል። ሲመጣ ለአንዱ ትዕግስት፣ ለአንዱ ፍቅር፣ ለአንዱ በቃ እግዚአብሔርን መጠበቅ፣ ለአንዱ ትህትና፣ ለአንዱ ለእግዚአብሔር መሰጠት፣ ለአንዱ በእግዚአብሔር ብቻ የሆነ እግዚአብሔር እያንዳንዱን ክላስ ውስጥ ያስገባል። ሊያስተምረን የሚፈልገውን ነገር በሕይወታችን ክርስቶስ ኢየሱስ በዛ ፈተና ውስጥ በዛ ሰልፍ ውስጥ ደምቆ ይወጣል። ደምቆ ይወጣል። ያ አሮጌው ነው። ይገርማችኋል። the old man ይመጣል። አንዳንዴ መጥቶባችሁ አያውቅም? ይመጣል። አንዳንዴማ ሳምንቱን ሁሉ ሊይዘን ይችላል። ያ ኦልድ ኔቸር፣ ያ ክርስቶስን የማይመስለው ነገር ይመጣል። ያንን እግዚአብሔር በሰልፍ ያጠራዋል። በሕይወታችን በሚመጣ ፈተና፣ በሕይወታችን በሚመጣ ቻሌንጅ እግዚአብሔር ያንን ሰው ያጠፋና ክርስቶስ ኢየሱስን በሕይወታችን መልሶ ይስለዋል። ሌላው አራተኛው መከራን ፈተናን ስናስብ እራሱ እግዚአብሔር ይዞ ሰውን ሰልፍ ውስጥ ይከታል። ስለ ዳዊት ሲናገር የእግዚአብሔርን ጦርነት የሚዋጋ ነበር ይለዋል። በሰላም በረኝነት የነበረበት የአባቱን በጎች ከሚጠብቅበት ቦታ እግዚአብሔር ጠርቶ አንዱን ንቆ ወደ እግዚአብሔር ሰልፍ ዳዊት። ይሄ ከእግዚአብሔር ስራ ጋራ ከእግዚአብሔር ተልእኮ ጋራ ከእግዚአብሔር መንግስት ጋራ የተያዘ ሰልፍ ነው። በቃ ይጠራና እግዚአብሔር ወደ ሰልፍ ይልካል። የእግዚአብሔርን መልካም ጦርነት እንዲዋጋ ያስገባዋል።
ይጠራዋል። ለጢሞቴዎስ እንደዚህ አለው ጳውሎስ፣ ጢሞቴዎስ ልጄ ሆይ አስቀድሞ ስለ አንተ እንደተነገረው ትንቢት በእርሱ መልካም ጦርነትን ተዋጋል። ሪትሪት እያደረገ ስለነበር ከነበረው ቻሌንጅ፣ ከነበረው ፈተና፣ ከነበረው መከራ ሪትሪት እያደረገ ስለነበር በአንተ እንደተነገረው ትንቢት በሱ ከዚህ ጦርነት አትውጣል፣ ተመለስ አለው። ጠርቶታል እግዚአብሔር። አብረኸኝ መከራ ተቀበላለሁ። ሰልፍ ውስጥ ነሃል። ወገኖቼ ሰልፍ ውስጥ ነን። ስሙ የተባረከ ይሁን። የእግዚአብሔር ስራ ለእግዚአብሔር በሆነው መሰጠት ውስጥ እርግጠኛ ነኝ። አሁን ፓስተሮች ሲመጡ፣ ሚሽን ቲም ሲመጣ በዚህ ስራ ውስጥ በመግባት ያለውን እግዚአብሔር የሰራውን ብቻ ሳይሆን ሰልፉንም ይነግሩናል። ምክንያቱም የእግዚአብሔር ስራ ውስጥ የእግዚአብሔር ተልእኮ ውስጥ ችልድረን ሚኒስትሪ ይሁን፣ ዲያቆናት ይሁን፣ ኳየር ይሁን፣ እረኝነት ይሁን፣ ትልቁም ትልቅ የምንለው ትንሽም በየትኛውም ውስጥ ግን በእግዚአብሔር ስራ ላይ አገልግሎት ሲያስቆመን እንደ ቀላል አንየው። ሰልፍ ነው። በቃ ቀላል ነው ለማቆም። ለሚያየውም ሰው ይቀላል ነው፣ ለሚያቆመውም ሰው ይቀላል። ግን ከሰልፍ ነው የወጣው። በአንድም በሌላ ከደቀ መዝሙር ህብረት ሲያስቆመን ሰልፍ ነው። በቃ ከእግዚአብሔር ከሆነው ነገር ሁሉ ሲወጣ ሰው ወገኖች አክት ማድረግ አለበት። አክት ማድረግ ከቅዱሳን ህብረት ሲለየን በእግዚአብሔር በሆነው ነገር ሁሉ መዘግየት ካለ ሰይፍ አለ። ግን በዓለም ሳለን ቢሆን ስለ እምነታችን ቢሆን ባህሪያችንን ለመቅረጽ ቢሆን ከእግዚአብሔር ስራም የተነሳ ቢሆን እውነቱ ምንድነው? ሰልፉ ግን የእግዚአብሔር ነው። አሜን። እስቲ ሰልፉ የእግዚአብሔር ነው በሉ። ሰልፉ የእግዚአብሔር ነው። በምንም ውስጥ ሰልፍ ውስጥ ብናልፍ፣ በምንም ተቃውሞ ውስጥ ብናልፍ ወገኖች ልናውቀው የሚገባው እውነት የሚዋጋልን እግዚአብሔር ነው። ህዝቡን የሚታደግ እግዚአብሔር ነው። ህዝቡን የሚረዳ እግዚአብሔር ነው። ግን እኛ ምን እናድርግ? እሱ ነው ጥያቄ። ምን እናድርግ? ከዚህ ካነበብነው ክፍል ውስጥ የምንማራቸው እውነቶች አሉ። አዎ እግዚአብሔር የሰልፉ ባለቤት ነው። ግን እኛ ምን እናድርግ? ቁጥር 1 ላይ እንደዚህ ይላል። ባነበብነው ክፍል ላይ ከዚህ በኋላ የሞዓብና የአሞን ልጆች ከእነርሱ ሞዓናውያን ኢዮሳፍጥን ሊወጉ መጡ ይላል። ከዚህም በኋላ ከየትኛው በኋላ? ይህን ታሪክ የምናገኘው ቁጥር ምዕራፍ 19 ላይ ነው። ከየትኛው በኋላ ነው ኢዮሳፍጥን ሊወጉ የመጡት ስንል ምዕራፍ 4 ቁጥር 4 ላይ የምንመለከተው እውነት አለ። ይሄም ምንድነው? ከቤርሳቤህ ጀምሮ እስከ ኤፍሬም ድረስ ወደ ህዝቡ ወጥቶ ወደ አባቶቻቸው አምላክ መለሳቸው ይላል። ቁጥር 4 ላይ ምዕራፍ 19 ህዝቡን ወደ አምላኩ መለሰ። ቁጥር 5 ላይ በምንመለከትበት ጊዜ በምድር ላይ በተመሸጉት በይሁዳ ከተሞች ሁሉ በእያንዳንዱ ከተማ ፈራጆችን አኖረ ይላል። ፈራጆችን ማኖር ብቻ አይደለም፣ በእግዚአብሔርን በመፍራት እንደዚሁም በሰው ፊት ሳያደሉ መማለጃንም ደግሞ ሳይቀበሉ ህዝቡን እንዲያስተዳድሩ ፍርድን እንዲያደርጉ ሾማቸው። ከ8 እስከ 11 ደግሞ ሌዋውያንን ካህናትን ከእስራኤልን ቤቶች አለቆች በእግዚአብሔር ስም ፍርድን ክርክርን ይቆርጡ ዘንድ እንዳስቀመጣቸው ይናገራል። ይሄ እግዚአብሔርን ደስ ያሰኛል። ለምን መሰላችሁ? የእስራኤል ነገስታት ጀጅ ከሚደረጉበት ነገር አንዱ 2 ነገሮች ናቸው። እግዚአብሔር ዘመናቸውን ሩጫቸውን ከሚፈትንበት እነሱም ብቻም ሳይሆን ህዝቡንም ጭምር እግዚአብሔር ጀጅ የሚያደርገው ሩጫቸውን መንገዳቸውን ጀጅ የሚያደርጋቸው 2 ነገሮች አሉ። አንደኛው አምልኳቸው ነው። ህዝቡ ያ ንጉስ በዘመኑ ህዝቡ እግዚአብሔርን እንዲያመልክ አድርጓል ወይ ነው። ኢዮርብዓም ምንድን ነው ያደረገው? ህዝቡን አሳተ። ሌሎቹም የይሁዳ ነገስታት ደግሞ ህዝባቸውን ያሳቱዋሉ። እግዚአብሔር ዘመናቸውን የሚፈትነው በምንድን ነው ቢባል ህዝቡ እንዲያመልክ። ህዝቡን ከእግዚአብሔር ጋር ካህናቶች አይደሉም፣ ግን
የሚፈጥሩት ሲስተም አመራራቸው ማንነታቸው ለእግዚአብሔር አምልኮ የተመቸ ነው ወይ ነው የሚለው። ካልሆነ በዳዊት ስታንዳርድ ይወድቃሉ። ሁለተኛ ደግሞ ፍትህ ነው። በዘመናቸው ፍትህ ነበረ ወይ? ጀስቲስ። ይሄ ነገስታቶቻቸውን ብቻም ሳይሆን እንዳልኳችሁ ህዝቡንም እግዚአብሔር የሚሞግትበት ነው። ፍትህን እግዚአብሔር ከህዝቡ ይፈልጋል። መጽሐፍ ቅዱስ ሲናገር ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ካንተ የሚሻው ምንድነው? ፍርድን ታደርግ ዘንድ ምህረትንም ትወድ ዘንድ ከአምላክም ጋር በትህትና ዘንድ አይደለምን ይላል። እና ይሄን እግዚአብሔርን ደስ የሚያሰኝ ነገር ኢዮሳፍጥ ስላደረገ በእግዚአብሔር እይታ ስላደረገ ሰልፍ ከዚህም ነገር በኋላ ሰልፍ ሆነበት ይላል። ግን ምን አደረገ? እኛም ዛሬ ከህይወታችን የምንማረው አንድ የእግዚአብሔርን ፊት ፈለገ። ይሄ የምናውቀው ነው፣ ግን እናረገዋለን ወይ ነው? በእውነት እናረገዋለን ወይ? ደግሞ የምናረግበትን ዲሊጀንሲ እናየዋለን። ሰልፍ አለ፣ ተቃውሞ አለ፣ ግን በእውነት ጄኒዊንሊ እግዚአብሔርን መፈለግ አለ ወይ? በትውልዱ ላይ በራሳችንም ህይወት ላይ በቤተ ክርስቲያን ላይ መከራዎች፣ ፈተናዎች፣ ሰልፎች ኢንቫይቲንግ ናቸው። ና ነው ወደ እግዚአብሔር፣ ወዴትም አይደለም። ና ወደ ሰልፉ ጌታ ና፣ ኃይል ወደሚሰጠው ጌታ ና። ይሄ ነው ፈተና። ቁጭ ብለን እንድናስብ ምንድነው የምናረገው? እንዴት ነው የምንወጣው? እንዴት ነው የምናመልጠው? ምናምን ሰዋዩን ነገር እነሱ አሕዛብ። ለኛ ግን ና የእግዚአብሔርን ፊት በማዳኑ የበረታ ሃሌሉያ ወደ እርሱ ና ነው የሚለው። መከራ የትኛውም ሰልፍ ወተን በራሳችን እንድናደርገው ሳይሆን አስቀድመን በጌታ ፊት መሆን እስከ መጨረሻው ድረስ። ወዲያው ላይ መለስ ይችላል። አይገርማችሁም? ወዲያው ላይ መጣ ይችላል። የእግዚአብሔር ማዳን ላይ መጣ ይችላል። ምንም ያህል ጊዜ ቢወስድ ሰልፉ ከእግዚአብሔር ወደኛ ይመጣ። ሰልፉ ሁሉ ጊዜ እግዚአብሔር ነው። በአመታት ብዛት በጊዜ ብዛት ከእግዚአብሔር ወደ ሰዎች አይሄድም፣ ከእግዚአብሔር ወደ ሌላ አይሄድም። በስሙ ለተጠራ ሕዝብ ይሄ ነው። በየትኛውም ሰልፍ ውስጥ ከመጀመሪያው እስከ መጨረሻው የእግዚአብሔር ነው። ሃሌሉያ! እስከ መጨረሻው ድረስ ለዚህ ተስፋ እናደርገዋለን። ባይለወጥም ባይቀየርም እኔ ግን ደጁ ነኝ። ስሙ የተባረከ ይሁን። እሱ ይሰራል። በአመታት ብዛት ሳራ በቃ በእኔ አይሆንም አለች። በአጋር ነው እግዚአብሔር የሚከሰን አለች። ጊዜው ሲሄድ ሲያልፍ አይ በቃ በራሷ ማለት ነው። እና በአመታት በሂደት ውስጥም I will remain in prayer። ስሙ የተባረከ ይሁን። ይለወጣል፣ ይቀየራል፣ እግዚአብሔርም ያድናል። ስሙ የተባረከ ይሁን። እግዚአብሔር ያንን ሰው ይፈልገዋል። በቃ ባይለወጥም ባይቀየርም ማዳኑን አያለሁ ብሎ ለምስጋና ኢየሩሳሌም እንዲያረጋት እንደሚል ለመጽናናትም እስኪያረጋት ድረስ አትረፉ፣ ለእርሱም ረፍት አትስጡ እንደሚል እዛው ለጸና ሰው የእግዚአብሔርን ማዳን ያያል። ፊቱን ወደ እግዚአብሔር አደረገ፣ ጾምንም አወጀ ይላል። አንዳንድ ጊዜ በቃ ጾም ሁሉ ይጠይቃል፣ ሰልፉ ይጠይቃል። ነህምያ የሰማው በቃ የምድሪቱን መፍረስ ሰማ፣ የቅጥሩን መፍረስ ሰማ፣ የበሮቹ መቃጠል ሰማ። እንደገና በዛም ያሉትን ደግሞ የሕዝቡን ታላቅ መከራ ሲሰማ
በቃ ያደረገው ጉዳዩ ከባድ ነው። ዝም ብሎ በመጸለይ ብቻ አይደለም። ጾምን እንዳወጀ እግዚአብሔር ቃል ይናገራል። በሰማይ አምላክ ፊት ጾምና ጸልይ ነበር። አንዳንዱ ነገር እንዲፈርስ ወገኖች፣ አንዳንዱ ነገር እንዲወድቅ የእግዚአብሔርን ማዳን ለማየት ጾም ሁሉ ይጠይቃል። ኢዮሳፍጥ ይሁዳን ሁሉ ወደዚህ እንደጠራ እንመለከታለን። የእግዚአብሔርን ፊት መፈለግ ይስጠን። ሃሌሉያ! የእግዚአብሔርን ፊት በመፈለግ ውስጥ ክብር አለ። ግን በጸሎት ውስጥ ሁለት ነገር ነው የተናገረው። ሁለት ሜጀር ነገሮች። አንደኛው ስንጸልይ፣ በሰልፍ ውስጥ ስንጸልይ፣ በሰልፍ ውስጥ ስንጾም፣ የእግዚአብሔርን ፊት ስንፈልግ የሚቀድመው ምንድነው ቢባል የእግዚአብሔር ትልቅነት። ሃሌሉያ! ሲክብር ስጡ ለእግዚአብሔር። ትልቅ በደም ክብር ስጡ። የእግዚአብሔር ትልቅነት ከዚህ ነው የሚጀመረው፣ ከምንም አይደለም። የሁኔታው ትልቅነት፣ ከባድነት፣ አስቸጋሪነት፣ ጥልቅነት፣ ጨለማነት አይደለም። ከእግዚአብሔር ትልቅነት፣ ከእግዚአብሔር ሁሉን ቻይነት፣ ከእግዚአብሔር መድኃኒነት ነው የሚጀምረው። ኢዮሳፍጥ ያደረገው አቤቱ የአባቶቻችን አምላክ በሰማይ ያለህ አምላክ አንተ አይደለህ? አምላክ አንተ አይደለህምን? ለዛ ለኤንሸንት ወርልድ ጦርነቶች በመንግስታትና በኔሽንስ ብቻ የሚደረጉ አይደሉም። የአማልክቶችም ጦርነት ነው። የአማልክቶችም ጦርነት ነው። ለዚህ ነው በሳሙኤል ዘመን እግዚአብሔር ቃል ሲናገር ያን ታቦት በማረኩ ጊዜ ወስደው ያኖሩት ዳጎን ቤት ነው። ምንድነው? ዳጎን አሸነፈ ነው የሚወስዱት። ማሸነፋቸውን የሚወስዱት ነው ከአማልክቶቻቸው ጋር ነው የሚያያይዙት። አማልክቶቻችን ድል ነሱ፣ አማልክቶቻችን አሸነፉ ነው የሚሉት። በዛን ዘመን ኢዮሳፍጥ እንደዚህ ያለ በሰማይ ያለ ሁሉንም የምትገዛ አምላክ አንተ አይደለህምን? የሞዓብ አማልክቶች አይደሉም? የአሞናውያን አማልክት አይደሉም? የሴር ተራራ አማልክት አይደሉም? አምላክ አንተ ነህ። ሃሌሉያ! በሰማይ ያለ አምላክ አንተ አይደለህም? ደግሞ አንተ ሁሉን ትገዛለህ። የአሕዛብ መንግስታት ሁሉ የመጣው አሞንም የመጣው ሞዓብ የመጡትም የሴር ተራራ መንግስታትም ሁሉ የምትገዛ አንተ ነህ። ሃሌሉያ! በሁሉ ላይ የሚገዛውን ጌታ እናመልካለን። ሃሌሉያ! በሁሉ ላይ የሚገዛውን ጌታ፣ በሁሉ ላይ ስልጣን ያለውን ጌታ፣ ሁሉን የምትገዛ አምላክ አንተ አይደለህምን? ሃሌሉያ! ሁሉን የሚገዛ ጌታ ነው። ስሙ የተባረከ ይሁን። ይሄን ነው የምናውጀው። ይሄን ነው በጸሎታችን አንተ ነህ ትልቅ፣ ኃይልና ችሎታ በእጅ ነው። ሃሌሉያ! ምንም ከባድ ይሁን ከትልቁ ከአምላካችን በታች ነው። በታች ብቻ እንደሆነ የሚያየውም አይመስለኝም። ኢምንት ነው፣ ባዶ ነው። ስሙ የተባረከ ይሁን። ስለዚህ ኢዮሳፍጥ የእግዚአብሔርን ትልቅነት እንዳወጀ እንመለከታለን። ይሄ የገባቸው ሐዋርያት በጌታ በኢየሱስ ክርስቶስ ስም ሁለተኛ እንዳይናገሩ ሲታዘዙ ያሉት ምንድን ነው? መጀመሪያ የተናገሩት ትልቅነቱን ነው። ሰማዩንና ምድሩን የፈጠርክ አንተ አሉት። እነዚህ አይደሉም እንዳንሰብክ የከለከሉን አይደሉም፣ ሮማ አይደሉም። አንተ እግዚአብሔርን ትልቅነት እንድናውጅ እግዚአብሔር ይርዳን። እኛም በህይወታችን ደግሞ አይተነዋል የእግዚአብሔርን ትልቅነት። ብዙ ሁኔታዎች ውስጥ አልፈናል። አስቀርቶናል። ተናገሩ የእግዚአብሔር ቅዱሳን። አላስቀረንም። እግዚአብሔር ትልቅ ስለሆነ፣ እግዚአብሔር ብርቱ ስለሆነ፣ እግዚአብሔር ኃያል ስለሆነ፣ እግዚአብሔር ሁሉን ቻይ ስለሆነ ምንም ነገር አላስቀረንም። ዛሬም ስሙን እናነሳለን። ሁለተኛ የተናገሩት ከቁጥር 7 እስከ 11 ድረስ ያለው ሐሳብ ደግሞ ምንድነው? ስለ ርስታቸው ነው የተናገሩት።
በዚህ ምድር የነበሩትን አሕዛብ ከእስራኤል ፊት ያሳደድክ ለወዳጅህም ለአብርሃም ዘር ለዘላለም የሰጠሃት አንተ አይደለህም? እነሱም በዚህ ስፍራ በቃ ለስምህ የሚሆን መቅደስ ሰርተው ተቀመጡባት እና ራብ ቸነፈር ቢሆን በዚህ ስፍራ እንጸልያለን፣ አንተም ሰምተህ ታድነናለህ አሉ። አሁን በቃ እስራኤል ሲያልፍ በቃ አይነኳቸው ዘንድ በቃ የፈቀዱ እንደዚሁ ያለፏቸው አሕዛብ ለወሮታችን ክፋት ሊመልሱልን ከርስታችን ሊነቅሉን መጡ አሉ። ከርስታችን ተመልከቱ። ስለ እግዚአብሔር ርስት ኢዮሳፍጥ የተናገረው አንደኛ ለአብርሃም የሰጠኸው አንተ አይደለህ? ይሄንን ምድር አሕዛብን አሳደ የሰጠህን አንተ አይደለህምን? ይሄ ያንተ ፈቃድ አይደለምን? ወገኖች እግዚአብሔር በርስቱ ላይ ይነሳል። ርስቱ ላይ በስሙ በተጠራው በሆነው ነገር ሁሉ ላይ እግዚአብሔር ይነሳል። ባይዘወይ ሰልፉም የእግዚአብሔር የሚሆነው በዚህ ምክንያት ነው። ሰልፉ የእግዚአብሔር ለምን ይሆናል ቢባል ርስቱ ስለተነካ፣ ህዝቡ ስለተነካ፣ ፈቃዱ ስለተነካ፣ ዓላማው ስለተነካ ሰልፉ የእግዚአብሔር ይሆናል። ባይዘወይ አንዳንድ ጊዜ እግዚአብሔር ህዝብ ደግሞ የእግዚአብሔርን ሰልፍ ላይ ዋጋ ይችላል። ሲፈተሽ የራስ አምቢሽን ነው፣ የራስ ፈቃድ ነው፣ የራስ ሩጫ ነው፣ የራስ ኑሮ ነው እንጂ እግዚአብሔር መጥቶ በዚህ ውስጥ የኔ ሰልፍ ነው የማይለው ሰልፍ አለ። ግን የሱ በሆነ ሰልፍ ግን ርስት ኢዮሳፍጥ እኮ ከሰጠህን ርስት ፈቃድ ከሆነው ለአብርሃም ከሰጠኸው በስምህ መቅደስ ከሰሩበት በዚህም ስፍራ ብንጸልይ ትሰማናለህ ታድነናለህ ካሉት ከዚህ ርስት ሊያወጡን መጥተዋል። ወገኖቼ እግዚአብሔር ከሰጠን ርስት፣ እግዚአብሔር ከሰጠን በረከት ዛሬ ስለ ልጆቻችን እግዚአብሔር አልሰጠንም እንዴ? ልጆቻችንን ሰጥቶናል። ትውልድን አልሰጠንም እንዴ? ሰጥቶናል። ስሙ የተባረከ ይሁን። እምናውጀው ይሄንን ነው፣ እግዚአብሔር ከሰጠን ርስት። ዛሬም ልጆቼን አንተ አይደለህ የሰጠኸኝ? አገልግሎትን አንተ አይደለህ የሰጠኸኝ? ቤተ ክርስቲያንን አንተ አይደለህ የሰጠኸኝ? ያንተ አይደለምን? ለሱ በሆነው ነገር ሁሉ እግዚአብሔር ይነሳል። ስሙ የተባረከ። ጊዜ ሊፈጅ ይችላል፣ እግዚአብሔር ግን ይነሳል። በዚህ ውስጥ የእግዚአብሔር ድምፅ መጣ። በዚህ እግዚአብሔርን ትልቅ በማድረግ ውስጥ በዚህ ጸሎት ውስጥ የእግዚአብሔር ድምፅ መጣ። ምን የሚል? ይሁዳ ሁሉ በኢየሩሳሌም የምትኖሩ እናንተ ንጉሥ ኢዮሳፍጥም ስሙ፣ እግዚአብሔር እንዲህ ይላቸዋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ አትደንግጡም የሚል የእግዚአብሔር ድምፅ መጣ። ይሄ ሰልፉ የእግዚአብሔር ነው፣ እናንተ በቃ ዝም ብላችሁ የእግዚአብሔርን ማዳን ታያላችሁ የሚለው ቃል ለእስራኤል አዲስ ቃል አይደለም። ማለት በዛ በትንቢት በተናገረው ነቢይ ሲመጣ በዛ ሞመንት በዛ በእግዚአብሔር አደባባይ ለኢዮሳፍጥም ለሕዝቡም ሲመጣ ይሄ ቃል ይሄ ሐሳብ ሰልፉ የእግዚአብሔር ነው የሚለው ሐሳብ አዲስ አይደለም። ይሄንን ቃል ዳዊት ብሎታል፣ በጎልያድ ፊት ብሎታል። ታሪካቸው ነው ይሄ ሰልፉ የእግዚአብሔር ነው፣ ታሪካቸው ነው። እስራኤል ከተጠራበት ከመጀመሪያው ከአብርሃም ጀምሮ ያለውን ትውልዳቸው በሙሉ ሲታይ የሚዋጋላቸው እግዚአብሔር ነው። በቁጥራቸው አይደለም፣ በኃይላቸው አይደለም፣ በብርታታቸው አይደለም፣ በነገር ሁሉ በስሙ የተጠራ ሕዝብ ስለነበር ሰልፋቸውን የሚዋጋላቸው እግዚአብሔር ነው። ዳዊት ይሄንን ስላስታወሰ እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል፣ እመታህማለሁ፣ ራስህንም ካንተ አነሳዋለሁ፣ የፍልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ፣ ይኸው ምድር ሁሉ በእስራኤል ዘንድ አምላክ እንዳለ
ታውቅ ዘንድ ይህም ጉባኤ ሁሉ አለ። ሰልፉ የእግዚአብሔር መሆኑን ለረሳ ጉባኤ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው። ሰልፉ ለእግዚአብሔር ነውና ዳዊት እናንተንም በእጃችን አሳልፎ ይሰጣል። ስለዚህ እስራኤል በዘመኑ ሁሉ ዲክሌር ያደርጋል። ሰልፍ ሲመጣበት ሰልፉ የማን ነው? የእግዚአብሔር ነው ይላል። ይሄ ነው ታሪካችን። ሰልፉ የማን ነው? በቃ የእግዚአብሔር ነው። እግዚአብሔር ይዋጋኛ። በቁጥር ትንሾች ነን፣ ኃይል የለንም። እግዚአብሔር ግን ይዋጋልናል። እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ዝም ብላችሁ የእግዚአብሔርን ማዳን ታያላችሁ ያለውም አዲስ አይደለም። ሙሴ በዛ ቀይ ባህር ፊት ለፊት ቆሞ ምን አለ? አትፍሩ፣ ዛሬ የምታዩዋቸውን ግብፃውያን ለዘላለም አታዩዋቸው፣ ቁሙ። ለኢዮሳፍጥም ለሕዝቡ ምን የሚል ድምፅ መጣ? ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለናንተ ይዋጋል፣ እናንተም ዝም ትላላችሁ። ይሄ እኮ ሙሴ ነው። በባህሩ ፊት ቆሞ ዝም ትላላችሁ፣ እግዚአብሔርም ስለናንተ ይዋጋል። ከብዙ ዘመን በኋላ ለኢዮሳፍጥም እግዚአብሔር ስለናንተ ይዋጋል፣ እናንተ ዝም ትላላችሁ። ወገኖች የእግዚአብሔር መልእክት አይለወጥም። ብዙ ጊዜ አዲስ ነገር ነው የምንፈልገው። እግዚአብሔር ግን በዘመናት መካከል በአንድ ፕሪንሲፕል ህዝቡን ይመራ ነበር። ሰልፉ የኔ ነው እያለ የትኛውም ትውልድ ይምጣ፣ የትኛውም ንጉስ ይምጣ፣ የትኛውም ህዝብ ይሁን እግዚአብሔር ፕሪንሲፕሉ አንድ ነው። ሰልፉ የኔ ነው። ለዚህም ትውልድ ሰልፉ የኔ ነው። ሌላ መልእክት እግዚአብሔር የለው። በዘመናት ሁሉ ግን ደግሞ እግዚአብሔር ሊያስታውሰን ይገባል። ሊያስታውሰን ይገባል። ቁጥር 21 እና 22 ይሄ ድምጽ ሲመጣ የሚያውቁት እኮ ድምጽ ነው። ምክንያቱም ዳዊት ራሱ እኮ በዝማሬው ሲናገር እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄን ብቻ ሰማው። ምን አለ? ኃይል እግዚአብሔር ነው። እነዛ በሰረገላ እነዚያም በፈረሶቻቸው ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነሱ ተሰነካክለው ወደቁ፣ እኛ ግን በአምላካችን ጸንተን ቆምናል። በቃ ይሄ ነው መዝሙራቸው፣ ይሄ ነው አዋጃቸው፣ ይሄ ነው ኑሯቸው፣ ይሄ ነው። እግዚአብሔር ለህዝቡ ይዋጋል፣ እግዚአብሔር ለሰልፉ ይወጣል። ግን ልክ ይሄንን ክብር ይሄን ድምጽ ሲሰሙ ለእግዚአብሔር ክብር ሰጡ። መጀመሪያ እንዳልኳችሁ ጸሎት፣ የእግዚአብሔርን ፊት መፈለግ፣ የእግዚአብሔርን ትልቅነት፣ የእግዚአብሔርን ማዳን፣ የእግዚአብሔርን የርስቱን ጠባቂነት እያሰብን በእግዚአብሔር ፊት ተስፋ ሳንቆርጥ እስኪለወጥ ድረስ እስኪቀየር ድረስ በእግዚአብሔር ፊት። ምክንያቱም እግዚአብሔር አንዳንዴ ቴስት ያደርገዋል፣ ጽናታችንን ያረገዋል። መለስ ቀለስ ሳይሆን ደጅህ ነኝ አንኳኳለሁ ለሚለው ሰው እግዚአብሔር ይከፍትለታል። ሰልፉ የእኔ ነው ብሏልና፣ እኔ እዋጋለሁ ብሏልና፣ እናንተም ትቆማላችሁ፣ የኔን ማዳን ታያላችሁ እግዚአብሔር ብሏልና፣ እኔ ከናንተ ጋር ነኝ ብሏልና። እግዚአብሔር ቃል ሲናገር ከህዝቡ ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ የለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራን አቆመ። ከጸሎት ቀጥሎ ምስጋና ነው። ምስጋና በቃ ለዚህ ነው ጳውሎስም ሲናገር በነገር ሁሉ በጸሎትና በምልጃ ከምን ጋር ከምስጋና ጋር ለምን? እግዚአብሔር ሰልፉ የኔ ነው ብሏል። ማዳኑ ቅርብ ናትና ጌጠኛ ልብስ የለበሱትን ያማረውን ልብስ የለበሱትን ምህረቱ ለዘላለም ነውና የሚሉትን መዘምራን አቆመ ይላል። ወገኖቼ በዚህ ባለንበት ዘመን ይሄ ታንክፉልነስ እግዚአብሔር የሚባርክ ስፒሪት በቃ እየጠፋ የመጣበት ጊዜ ነው።
ይሄ እግዚአብሔርን ብሌስ የሚያደርግ አንተ መልካም ነህ የሚል አንተ በጎ ነህ የሚል አንተ ቸር ነህ አንተ ትክክል ነህ አንተ እውነት ነህ አንተ ጻድቅ ነህ የሚል ምክንያቱም የምንሰማው ኔጌቲቭ ብቻ ነገር በሚሆንበት ጊዜ ታንክፉልነስ እግዚአብሔርን የሚያመሰግን ለእግዚአብሔር ክብርን የሚሰጥ የእግዚአብሔርን ኔቸር የእግዚአብሔርን ምንነት ብቻ በማሰብ ለእግዚአብሔር ክብር መስጠት ያቀተናል ዙሪያችንን ስለምናይ ግን ወገኖቼ በዚህ ሰልፍ መሃል በዚህ ታላቅ ወገን መሃል በዚህ በሚያስፈራው መሃል ምህረቱ ለዘላለም ነውና ስሙ የተባረከ ነው ተከቦ ምስጋና ተጨንቆ ምስጋና እግዚአብሔር ከኔና ከናንተ ይጠብቃል ጳውሎስና ሲላስም በዛ ሁኔታ ውስጥ ሆኖ እግዚአብሔርን በዜማ ሲያመሰግኑ ይላል እግዚአብሔር ይርዳን እግዚአብሔርን ብሌስ እንድናደርግ እግዚአብሔርን እንድናመሰግን ስንጨርስ ሁላችንም በሰልፍ ውስጥ እናልፋለን ማንም ከዚህ በቃ ነፃ የሆነ ሰው የለም አንዳንዴ በርግጥ እግዚአብሔር የጸጥታን ዘመን ይሰጣል የእረፍትን ዘመን ተዘልሎ መቀመጥን ይሰጣል እሱም ለሥራ ነው የእግዚአብሔርን ቃል ስናይ ጸጥታም ከመጣ ኳይትነስም ከሆነ ለእግዚአብሔር ሥራ ነው ጳውሎስ እኮ እንደዛ ነው ጸልዩ ለነገስታት ለመኳንንቶች ጸልዩ ለምን ጸጥና ዝግ ብለን እንድንኖር በቃ እግዚአብሔርን በመምሰል እንድንኖር ለፐርፐዝ ነው ጸጥታውም ኳይትነሱም እረፍቱም በወዴታችን ቢመጣ ጎሉ መንፈሳዊ ነው ይሁን ለኛ ኢንተርቴይንመንት ሳይሆን በቃ የእግዚአብሔር ሐሳብ በህይወታችን እንዲሆን ነው ጸጥታ በህይወታችን የሚያደርገው ግን ደግሞ ምንም የሌለብን እንኳን በሰልፍ ውስጥ እንኳን ብናልፍ የምናደርገው የእግዚአብሔር አምላካችንን ፊት መፈለግ ሲጀመርም መሃል ላይም ሲያልቅም በዛ ውስጥ የእርሱን ትልቅነት መናገር የተሰጠንን ርስት ክሌም ማድረግ ኢዮሳፍጥ እንዳለ ይሄ ርስት እኮ ተሰጥቶናል አለ ተሰጥቶናል እናመስግን እንጸልይ